አሁን ደግሞ ይሄ ዋጋ ያስከፍላችሁ ነው በቃ የቤት ተሳስተ ነው ስለዚህ ይውጣ ሴትዮ አንቀሻለሁ እሺ አንቀሻለሁ ያንናሉን ነገር መናገር አለብኝ ቀናበይና ንገሪ ሰምኛለሽ አይደለ እናት ምን ታውቂያለሽ አንቺ ወይኔ ጉዴ ምን አድርጎሽ ነው ምንድነው ይኸውልሽ ብዙ ነገር አለ መስማት ያለብሽ ነገር አለ ጉዴ ምን ልሆንልሽ በመሬት ምን ልሆንልሽ ይኸውልሽ እሺ ትናገራለሽ አትናገሪ አንተም ብሎ ይጋጋል ትናገራለሽ አትናገሪ ምንድነው የተፈጠረ ያለው ምን እየሆነ ነው ያለው ምን እየሆነ ነው ያለው እያልኩሽ ነው እገላለሁ እሺ ትናገራለሽ አይደለ አሁን እናገራለሁ እሺ ቀናበይ እሺ አንዲ ብቻችንን እንደሆነ በቃ እኔ እናሳናውራለን እውነቱን ነገር ነግራታለሁ አሁን እኔው ያለው ንገራት ሁሉንም ነገር ነግራታለሁ የሆነ ነገር አርጋዋታል መናገር የፈለገችው ነገር አለ እኔ ብዙ ነገር አለ ያልኩሽ ነው ቃል ኪዳን ልንገራት እኔ አይራስ ነግራታለሁ ንገራታ ቃልዬ ይቅርታ አድርጊልኝ ይቅርታ አንቺ ምን አደረግሽ የኔ ሙያ እኮ ነው ለዚህ ነገር ውስጥ የከተተሽ አንቺ ሙያ አይደለም እኔ ነኝ እዚህ ነገር ውስጥ የከተትኩሽ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ስለዚህ እህትሽንም አጭበርብረሻት ነው ማለት ነው አንተ እንደምታስበው አይደለም እኔ ስለምትለው ነገር በሙሉ አላቅም እውነት እኔ አይደለሁም እዚህ ነገር ውስጥ የገባሁት ምን ማለት ነው እኔ አይደለሁም የምር ፍቅረኛዬ ነው እዚህ ነገር ውስጥ ያስገባኝ እኔ ለምን ብዬ እንደዚህ አይነት ነገር ውስጥ ገባለሁ እንዴት ነው የፈለግሽው ይልሽ ቃል ኪዳን አሁን መረጋጋት መቻል አለብሽ ተረጋጊ እሺ ለሰርግሽ ነው መኪና ነው ምንድን ነበር ተረጋጊና እናወራለን አይደለም ቃልዬ እውነት እኔ አንቺ እንደዚህ ችግር ውስጥ እንደሚገጥባ ኖሮ አላረገው እኔ በተለየ ምን ከባከው ሰው ቃል ኪዳን ይልሽ ተረጋጊ ማለት በቃ በእሷ አማካኝነት እሷ የምትሰራበት ሆስፒታል ውስጥ የተኛ ሰው አለና እሺ በቃ እህትሽ ያን ሰው በደንብ ማለት አርጊ የምትባለውን ነገር ካደረገች እኛ በቀላሉ ሀብታም እንሆናለን እህትሽ እንድታደርግ ደግሞ የግድ አንቺን መያዝ አለብን አለኝ ሆነ ብላ አቀነባበረችው ነገር ላስረዳሽ ቃል ሌላ ነገር አለ የምታስረጃት በቃ ሌላ ነገር አለ የምታስረጃት ራሴ ነግራታለሁ በቃ አንተ ምንም አትበል እንደዚህ ውሸት ቃልዬ ከዛ ግን አንድ ነገር አለ እነዛ ሰዎች ከእህትሽ የሚፈልጉት ነገር አለ እህትሽ የምትሰራበት ሆስፒታል የተኛ ሰው ስላለ ያን ሰው አርግ ቆይ ቃልዬ ላስረዳ ከዚህ በላይ ምንድነው የምትነግረን ላይክ የሰው ልጅ ደግሞ አብሮ ለመኖር በቃ ማለት ብቻ ገንዘብ ወሳኝ ነው ለሁሉም ነገር ስለዚህ የሆኑ ሰዎች መንጃ ፍቃድ ስላለው በቃ ራይድ እንድትጀምር መኪና እንገዛልሃለን ወደ 500 ሺህ ብር እንሰጣለን ብቻ ይሄን ሚሽን ተወጣ ምናምን አሉት እሱን ከዛ ነገ መጀመሪያ እንዲ የሚያረግልኝ ሰው አግኝቻለሁ ግን ሚሽን አለ ሚሽኑ ላይ ደግሞ የግድ ያንቺ እርዳታ ያስፈልገኛል አለ ይሄን ነገር ያደረጉት ልክ ነህ እሱ የኔና የሷ ክፍተት ነው ግን በደንብ ነው የምናወራው በቃ ይሄ አሁን ያለችው ክፍተት ካልሆነች አሁን የተፈጠረችው ነገር ካልሆነች በደንብ ነው የምናወራው ምናምን ትመጣለች እኔ ጋርም ስለዚህ እሷ አንቺ ጋር በተደጋጋሚ ትመጣ ነበር ምናምን እንደዚህ እንገናኛለን እኮ ግን ያኛው ቤቷ ላይ ነው የመጣሁት እዚህኛው ቤት መግባታቸውን እንጨራሽም አላውቅም እኔ እዚህ ሰፈር መስታመጡኝ አዲስ ሰፈር ነው እኔ ማላቀው እና ማን ናቸው እነዛ ሰዎች የምታውቂው ነገር አለ እውነት እኔ ምልልሃለሁ ምንም አላውቅም ስለነዛ ሰዎች የት ነው ያለው ፍቅረኛሽ አሁን እንጃ ይወጣል እኔ አልጠይቀውም ማለት በቃ ስራ ነኝ ነው የሚለው ነገሮች እስኪስተካከሉለት ድረስ በቃ እና ምንም የሚሰጠኝ እየገባልኝ ገንዘብም ሆነ የነገረኝ መረጃ የለም በቃ የማውቀው ነገር በቃልኛለሽ በዚህ ቀን ብሎ አልነገረኝም ግን ማለት ቀኑን ቁርጥ አድርጎ አልነገረኝም ግን
እስከሚቀጥለው ወር ነው ማለቅ አለበት አይነት ነገር ነው። ምንድነው ምነግርህ? ምን ልታደርጉ ነው የነበረው? ከትሽ ጋር የተቀነባበረው ይሄ ነገር ወይስ ምን አደረግን? ምን አደረግን? ምን ሆነ? ምን ተፈጠረ? ለምንድን ነው እህትሽ ጋር ያውሉ መልእክት ሲላክ ነበር? እኔ ምን አውቃለሁ? ስልኬን እጅ ላይ አይደለም። ፕላን ቢ ብለን እቅድ ያዘጋጀነው ነገር እሱ ጋር ያለ ይመስለኛል። ለኔ ግን ምንም አልነገረኝም። እሺ አሁን ምን ልናደርግ ነው ስለው ራሱ ቆይ ይሄ የጀመርነው ነገር ይለቅና እነግርሻለሁ ምናምን ነው እንጂ የሚለኝ እነሱ አስገድደው ምናምን ከሚያስደርጓት እዚሁ እኛ ቀስ ብለን እንጨርሰው። እምቢ ካለቻቸው እንደዛ ሄደው ሊገሏት ሁሉ ይችላሉ አለ። ደጋ ደረጉ ውሻ ቆይ እባክሽ ተረጋጊ። ይኸውልሽ ቃል ኪዳን አንቺም በወጋሽ ምንም የሚመጣ ነገር የለም ማለት ነው አይደል? ለኔ በሽተኛ አይደለም፣ ለታማሚ የሚሰጥ ነገር ነው። ለኔ እንዳታውጋኝ። እውነቱን የማትነግሪኝ ከሆነ ይሄንን አንገትሽ ላይ ነው የምወጋሽ። ግልጽ ነው አይደል? በሽተኛ ነው ፔሸንቶቹ ነው። ለኔ እንዳትሰጠኝ። እኔ ምንኛ ማስታገሻ ነው አላልሽም እንዴ? ነው ማስታገሻ ደግሞ በተፈጥሮ ምንም የሚያደርገው ነገር እንደሌለ እውቀቱ ባይኖረኝም አውቃለሁ እኮ። እኔ አልታመምኩማ። ለታመመ ሰው ነው የሚሰጠው። ይሄንን ግን ስንጠይቀው ዶክተሩ ይሄንን አላለም። ዶክተር የሚመጣው 4 ሰዓት ላይ ነው አይደለ? ይኸውልሽ 12 ሰዓት ላይ ነው መወጋት ያለበት ብሎኛል። አሁን ደውለን ጠይቃ እሱ ራሱ አሁን እየመጣ ነው። መጠየቅ ትችላለህ። እኔ እኮ ህመሙን ላስታግስ ነው የገባሁት። የወጋሁትን መርፌ ማሳየት ትችላለህ። እኔ ህመም ማስታገሻ ነው እየሰጠሁት ያለሁት። ህመሙ ረበሽ። ሁሉም ሰው አንድ ነው አልሽ እኮ አይደል? እንዴ አሁን ላይ አዎ። ከዛ ደግሞ ለሱ ደግሞ የተለየ እንክብካቤ ማድረግ ፈለግሽ። ህመሙ ድምጹን አልኩ እኔ ማንኛውም ፔሸንት ሲሰቃይ መስማት ደስ አይለንም። እኔም እንደ ባለሙያ ሁሉም ሰው አይፈልግም። ስለዚህ ድምጹ ስለረበሸኝ ነው ሂጂ ያን ነገር መስጠት የፈለኩት፣ እንዲያርፍ እንዲተኛ ድምጹ ስለረበሸሽ ወይም ደግሞ አንቺ ሰላም ስለነሳሽ ያ ሰው ያላግባብ ያንን መሬት መውሰድ አለበት ነው። ህመሙ እኮ ነው ድምጹን ያወጣው እኮ ስለታመመ ነው። ስለዚህ ህመሙ ማስታገሻ ይፈልጋል። ለህመሙ ማስታገሻ ሰጠ። አሁን ነገሮችን እንትን አትበያቸው። ግልጽ አድርጌ ልንገርሽ፣ መድኃኒቱ የሚሰጠው በዛ ሰዓት አልነበረም። አንቺ መድኃኒቱ ከመሰጠቱ ከ20 ደቂቃ ቀድመሽ ነው የመጣሽው አይደል እንዴ? ህመሙን ላስታግስለት ሰዓቱ እስኪደርስ በጣም ፔን ነበራችሁ እኮ አይደለም እንዴ? ህመም ነበረው ይሄ ልጅ እኮ። ልታገጂ ነው እንዴ? ምንድነው እየተፈጠረ ያለው? ሰማኛለ ራስን አደጋ ላይ እየጣልክ ነው። እሺ ትላንትና ስለዚህ ምን አይነት ሰው እንደመጣ ስታፍ ውስጥ እሷ በነበረበት ሰዓቱን ለማስታወስ ትችያለሽ? ቴክስቱ ሊያው እንጂ ሰዓቱን አላስታውስም። ቴክስቱ የገባበት ሰዓት ነው የነበረው ማለት ነው። ልጁ ቁጭ ያደረገው ቴክስቱ እኩል ነው የገባው ልጁ እንዳስቀመጠልኝ። እሺ ይሄ ማለት ወደ ኢንሳት ሁሉንም ቤት ቼክ አድርጉ። ማን ያለ እሱ ነገር ዝቃ እህትሽ እኮ ልካኝ ነው የመጣሁት። እንደታገልሽ እኮ ነው የማውቀው። እሺ አሁን በእናንተ ጦስ ምክንያት እኔም የማልወጣው ጦስ ውስጥ መግባት አልፈልግም። በቃችሁ። ከዚህ በላይ የእናንተን ጉዳጉድ ይዛችሁልኝ ውጡ። ምን ማለት ነው? ምን እያልሽ ነው? ምን እያልሽ ነው? እኔ እህቴ ታገታብኛለች። ምን አላውቃቸውም። የእሱን ተመስገን የሚሉ ሰዎች ናቸው። ይሄን ነገር ካልሰጠሽ ይሄን ነገር ካላደረግሽ ብለው ነው እቴን ይወሰዷት። ለእህቴ ስለ የገባሁበት ነገር ነው። እኔ ፈልጌው አይደለም። ቁጭ በይ፣ አርፈሽ ቁጭ በይ። ማነሽ? ቁጭ በይ እያልኩሽ ነው። ቁጭ በይ። ይኸውልሽ እኔን ትሰሚኛለሽ አይደለ? ሁሉንም ነገር ትነግሪኛለሽ። ግልጽ አድርገሽ ሁሉንም ነገር ትነግሪኛለሽ። ሰውዬ ጤና የለህም እንዴ? በመጀመሪያ ለማዳን ነበር እኮ እዚህ ቦታ ላይ የመጣ ነው። ከምንድን ነው ታድነኝ? በመጀመሪያ ደረጃ የሰው ቤት ይሄን ሁሉ ሰው ይዘ ሲቀጥል ያለ ምንም ፍቃድ ካሜራ ይዘ ምን አይነት ሴትዮ ህግ ባለበት ሀገር ነው እሺ የምንኖረው? እህቷን አሁን አስመጥልኝ ወደዚህ ቦታ እንድትመጣ ካሜራ አይደለም ትሰማኛለህ? ነገራቸው ይዟት እንዲመጡ እናደርጋለን። ስማ ብታገዝ ፖሊስ እንጂ የሚመጣው ካሜራ አይደለም። እሺ እና የታለ የታገድሽው? ምንም ይሄ አዲሱ የስርቆት እንትናችሁ ነው። ይኸውልሽ ትሰምኛለሽ፣ ያቀነባበርሽው ነገር የባለረሜን ህይወት ሊያጠፋ የነበረ ነገር ነው። ይሄንን ነገር ከዚህ ጋር አስባችሁ አቀነባበርሽ ነው ይሄን ነገር ያደረግሽው። ይኸውልሽ እኔ አንቺን መዝረብ ብፈልግ ኖር ይኸውልሽ ይሄ ሁሉ ሰው ይዤ አልመጣም። አንደኛ እስካሁንም ይሄን ያልሳት አልቆይም። ሰምኛለሽ አይደለ? እየጠየቁሽ ያለው ምንድነው? እየሰራሽ ያለሽው እያቀነባበርሽ ያለሽው ምንድነው? ምን አቀነባበርኩ? ምን ሳቀናብር አየኝ? ቤቴ ድረስ እኮ ካሜራ ይዘህ የመጣው አንተ ነህ። አንተ ተናገር ያሰብከው። ይኸውልሽ ታግተሻል ተብዬ ነው የመጣሁት አልሽ። ስማ ታግቼ መስማቴን ፖሊስ እንጂ የጠፋ ሰው ምናምን የሚያፈላልገው ጭራሽ በካሜራ ምናምን ሆነ። ከዚህ ጋር በቅርቡ ተገናኝተሽ ታውቂያለሽ? ምን አገባ ስለኔና ስለህቴ ይመለከታል። እህትሽ ጋር እኮ መልእክት ሲላክ ነበር አንቺ እንደታገትሽ እኮ እናንተ ምን ቤት ነህ? ለህቴ መልእክት ምን ሆነ አንተ ለህቴ? እኔ የህግ አካል ነኝ ትሰምኛለሽ? እዛ እህትሽ ልትገለው የነበረው የኔም ባልደረባ ነው።
ባልደረበኝ ነው ልታጠፋው የነበረው። በፈጣሪ ስም የኔ እህት ዶክተር ናት፣ ተሰማኛለህ? ሰው ታድናለች እንጂ ዶክተር አይደለችም፣ ነርስ ነች። ዶክተር ብለሽ ክብሯን ወደ ላይ ከፍ አታድርጊው። እሺ ይኸውልሽ፣ ሰምኛለሽ አይደለ? የሰራችው ስራ መጥፎ ነገር ነው እያልኩሽ ነው። የኔ እህት አሁን ደግሞ ይሄ ዋጋ ያስከፍላችሁ ነው። በቃ የቤት ተሳስተህ ነው። ስለዚህ ውጣ። ይኸውልሽ ሴትዮ አንቅሻለሁ። እሺ አንቅሻለሁ። እያንዳንዱን ነገር መናገር አለብሽ። ቀናበይና ንገሪኝ። ሰምኛለሽ አይደለ? ምን እንደተፈጠረ እያንዳንዱን ነገር ማትናገሪ ከሆነ እዚሁ ሲጣርግ ይገልሻለሁ። አንቺንም እህትሽንም ህይወታችሁን ነው የምነጥቀው። እሺ ምንድነው የሰማሽኝ ነው አይደል? ምንድነው የምትፈልገው? ምንድነው የተቀነባበረው ነገር? ለምሮ ግልጽ አድርገሽ ማትነግሪኝ? ምኑን ነው የምነግርህ? እኔ ምንም ያቀናበርኩት ምንም ማቆም ነገር የለም። በራስሽ ስልክ እኮ ነው ለእህትሽ መልእክት ሲላክላት የነበረው። ስልኬ እኔ ጋር አይደለም። ስልኬን ከተሰረኩ ቆይቻለሁ። ይኸውልሽ ስልክሽ እኛ ጋር አለ እኮ አሁን የወሰድነው ስልክ። እሱ አሁን አዲስ ቀይሬ ነው። እሱ ሌላ ስልክ ነው። የመጀመሪያ ስልኬ ተሰርቋል። ያጣሩታል። ሰብኛለሽ? ይሄ ነገር አጣሩት። ስልኩን ክፈቱና እያንዳንዱ ነገር እንድታጣሩት ፈልጋለሁ። ምን እያልሽ ነው ያለሽው? በነገራችን ላይ ስልኬንም ቢሆን ለመፈተሽ የኔን ፍቃድ በስነ ስርዓት መጠየቅ ይገባል። ሰማኛለህ? በራስሽ አንደበት የተናገርሽው ለእህትሽ የተላከላት ድምፅ አለ። እንዲሁም ፎቶዋ አንገትሽ ላይ ቢላ ተደርጎ አሳይታኛለች እኮ ይሄንን ሁሉ ነገር። ምንድነው እየተፈጠረ ያለው? አቀናብሮት ሊሆን ይችላል። ምንም ላውቅ አልችልም። ስልኬ እኔ እጅ ላይ ስላልሆነ ዘመኑ የቴክኖሎጂ ነው። ስለዚህ እኔ በዚህ ምንም ጥፋተኛ ልሆን አልችልም። እውነታው ላይ ደርሰናል እያልኩሽ ነው። የምን እውነታ ነው የምትለኝ? እየነገርኩህ እኮ ነው። እህቴ ማንንም ሰው እንደዚህ አታረግም። በመጀመሪያ ደረጃ አይደለም የሰው ልጅ ይቅርና ትንኝ እንኳን የምትገል አይነት ሰው አይደለችም እሷ። ሰማኛለህ? ልትገል ነው አላልኩሽም ነበር አይደል እንዴ? ባልደረባዬ ላይ እንዲህ ልታደርግ አይደል ስትል ቆየህ ነው እያልኩሽ አለሁት። አሁን ግን ይኸውልሽ የምታውቂው ነገር አለ። ይኸውልሽ አሁን ከዚህ በላይ መወሻሸት መደባበቅ አያስፈልግም። ይሄው ምንድነው የምነግርህ? ምን ልታደርጉ ነው የነበረው? ከትሽ ጋር የተቀነባበረው ይሄ ነገር ወይስ ምን አደረግን? ምን ሆነ? ምን ተፈጠረ? ለምንድን ነው እህትሽ ጋር ያው ሁሉ መልእክት ሲላክ ነበር? እኔ ምን አውቃለሁ? ስልኬን እጅ ላይ አይደለም። በእንደዚህ የምታመልጭ መስሎሽ ነው? እርግጠኛ ነሽ? እዚህ ቀፎ ውስጥ ያለው ስልክ ያንቺ አይደለም? ምን ፍላጎት? ምን ነው የምትለው? ክፈቱትና ስጡኝ። ተከፍቷል። እሺ፣ ስለዚህ እደውላለሁ። አሁን ወደዚህ ስልክ እደውላለሁ። ከዛስ ደውለህስ ምን ልትላት? እዚህ ጋር ያለው ሲም እና እንግዲህ እዚህ ጋር የተላከው ቁጥር አንድ አይነት ከሆነ ራሱ ከሆነ ያኔ ነገርኩህ። የአዲስ ሲም ነው፣ ማንም አያውቀውም። የመጀመሪያውን ስልኬን ስለሰረቁኝ አዲስ ሲም አውጥቼ ነው ይሄን ያስኩትኝ። የተጣለ የድሮ ስልክ አንስቼ ነው ያስኩት። ብንተማመን ይሻላል እኮ አለም ምን ያልከው እኮ አንተ እኮ ነህ። እኔ አሁን የኔ ባልደረቦች ጋር ደውሉና እዛ ጋር የእህቷን ስልክ አሁን ተቀብላችሁ ታምጡልኝ። እኔ እኮ ሁሉንም ነገር እየነገርኩህ እዛ ርቀት መሄድ የለብንም። አንተ እኮ ነህ አላለም። እዛ ርቀት መሄድ የለብንም እያልኩሽ ነው ያለሁት። የምን ርቀት እኮ ነገሮችን እንነጋገር። እኔ እኮ እውነቱን እየነገርኩህ ነው። ለምን ቆይ ማታምነኝ? ትሰምኛለሽ? እየጠየቅኩሽ ያለሁት በትክክለኛና በቀጥታ አማርኛ ነው። ስለዚህ እውነታውን ተናገሪ፣ አለበለዚያ እገልሻለሁ። እሺ? ትናገራለሽ አትናገሪ? አንተም ብሎ ይጋጋል። ትናገራለሽ አትናገሪ? ምንድነው የተፈጠረ ያለው? ምን እየሆነ ነው ያለው? ምን እየሆነ ነው ያለው እያልኩሽ ነው። እገላለሁ። እሺ ታላለሽ፣ ትናገራለሽ አይደለ? አሁን እናገራለሁ። እሺ ቀና በይ። እሺ ቀና ብለሽ ንገሪኝ። ምንድነው እየተፈጠረ ያለው? ምንድነው እየተቀነባበረ ያለው? ምንድነው የምትፈልገው? ገንዘብሽን እዛው ቀቅለሽ ትበይዋለሽ። እሺ ምንድነው እየተፈጠረ ያለው? ፈልገ ነው። እኔ ምንም አላውቅም። በቃ እንዴ ምን አልኝ ነው የምትለኝ? ሆነ የተቀነባበረ ነገር እንዳላቃለሁ። እኔ ምን እንደተቀነባበረ አላውቅም። እንዴ ባንቺ ስልክ ነው እኮ ሲላክላት የነበረው እኮ። በቃ ስልኬ እኔ ጋር አይደለም። ሴትዮ እንድገልሽ ነው እንደምፈልጊው? ግልጹን ንገሪኝ። እየጠበቅኩሽ ነው ያለሁት። ማን ይላከ እንዴ? እኔ ይኸውልሽ አሁን እህትሽም እየመጣች ነው። ታውቃለች ስለዚህ ነገር? አይ አታውቅም። ስለዚህ እህትሽንም አጭበርብረሻት ነው ማለት ነው? አንተ እንደምታስበው አይደለም። እኔ ስለምትለው ነገር በሙሉ አላውቅም። እውነት እኔ አይደለሁም እዚህ ነገር ውስጥ የገባሁት። ምን ማለት ነው? እኔ አይደለሁም። የምር ፍቅረኛ ነው እኔ እዚህ ነገር ውስጥ ያስገባኝ። እኔ ለምን ብዬ እንደዚህ አይነት ነገር ውስጥ እገባለሁ? እንዴት ማለት? አላውቅም። ማለት የሆነ ሰዎች አገኘና ብዙም እንትን አላለኝም። ማለት እኛ በሰዓቱ ፎከስ ያደረግነው ህይወታችን መቀየሩ ላይ እንጂ እዚህ ድረስ ስር ይሰዳል ብለን አልነበረም። እህትሽ ባልደረባዬ ላይ ምናምን ስላልከው ጉዳይ ራሱ ምንም አላውቅም። የእውነት በቃ ብቻ ለእህትሽ ይሄን ከላክንላት ምናምን የሆነ ሰውዬ ምናምን ብሎ በቃ ነገሮችን ቀልል አድርጎ ነበር የነገረኝ።
ማለት በቃ በእሷ አማካኝነት እሷ የምትሰራበት ሆስፒታል ውስጥ የተኛ ሰው አለና እሺ በቃ እህትሽ ያን ሰው በደንብ ማለት አርጊ የምትባለውን ነገር ካደረገች እኛ በቀላሉ ሀብታም እንሆናለን። እህትሽ እንድታደርግ ደግሞ የግድ አንቺን መያዝ አለብን አለኝ። ስለዚህ እና ራሳችንን ስንልክላት የነበረው እነዛን ፎቶች። ስለዚህ ያንን መልእክት ያንን ነገር ስታደርግ የነበረው ራስሽ ነሽ ስታደርግ የነበረው ማለት ነው። አይ እኔ አይደለሁም ፍቅረኛዬ ነው። እኔ አላደረኩም። ያው ነው ራስሽ ፈልገሽ እኮ ነው ያደረግሽው አይደል? እንዴ ነገር አይደለም ፈልጌው አይደለም። መጀመሪያ እንደዚህ ያለ የነበረችበትን ጭንቀት አይተሻል። ግን ለመሆኑ አይደለም ያንን ተረድተሻል አይደለም? መጀመሪያ እንደዛ አልነበረም። ያን እየነገርኩህ አንዴ ለምን ነው የምታስጨንቀኝ? ቆይ እንዴ እሺ መጀመሪያ እንደዛ አልነበረም ያለኝ። በቃ ማለት አሁን እኔና እሱ ልንጋባው ስለን በቅርቡ ነው ቤት ተከራይተን ብዙ ነገሮች እቃ ምናምንም እየገዛዘን ያለ ነውና ላይክ የሰው ልጅ ደግሞ አብሮ ለመኖር በቃ ማለት ብቻ ገንዘብ ወሳኝ ነው ለሁሉም ነገር። ስለዚህ የሆኑ ሰዎች መንጃ ፍቃድ ስላለው በቃ ራይድ እንድትጀምር መኪና እንገዛልሃለን፣ ወደ 500,000 ብር እንሰጣለን፣ ብቻ ይሄን ሚሽን ተወጣ ምናምን አሉት እሱን። ከዛ ነገ መጀመሪያ እንዲህ የሚያደርግልኝ ሰው አግኝቻለሁ፣ ግን ሚሽን አለ፣ ሚሽኑ ላይ ደግሞ የግድ ያንቺ እርዳታ ያስፈልገኛል አለ። ያው እና በቃ ተስማማን፣ ስራውን ጀመር። እና ማን ናቸው እነዛ ሰዎች? የምታውቂው ነገር አለ? እውነት እኔ እምልልሃለሁ ምንም አላውቅም ስለነዛ ሰዎች። የት ነው ያለው ፍቅረኛሽ አሁን? እኔ እንጃ ይወጣል፣ እኔ አልጠይቀውም። ማለት በቃ ስራ ነኝ ነው የሚለው ነገሮች እስኪስተካከሉለት ድረስ በቃ እንዴት የገዛ እህትሽ ላይ እንደዚህ አይነት ነገር አንቺ ራሱ እህትሽን አደጋ ውስጥ እንደሚጥል አታውቂም? እኔ ያን ያህል ከባድ ነገር አልመሰለኝም። በቃ ማለት ቀለል አድርጌ ነው የወሰድኩት። ብዙ ነገር የሚያስፈልግ አልመሰለኝም ነበረ። ከዚህ በላይ ምን ማለት ነው? እዛ ጋር እህትሽ የምታጠፋው የሰው ህይወት እኮ ነው። ቢሞትስ ኖር ያ ሰው ህይወት እንዲጠፋ ሳይሆን በቃ ለዛ ለታማሚው አርጊ የሚሏትን ነገር ካደረገች ነው እንጂ ያለኝ ነፍስ ታጥፋ እንደዚህ ታርግ። ይሄ ሁሉ ብር ዝም ብሎ በቀላሉ ማንም ሊሰጣችሁ እንደማይችሉ መቼም መገመት አይከብድም አይደል እንዴ? ይሄን ያክል ገንዘብ መኪና እንገዛልሃለን፣ ከዛም በተጨማሪ 500,000 ብር እንሰጣለን ተባለ ማለት ምን ያክል ገንዘብ እንደሆነ መረዳት ትችላለሽ አይደል? ያ ማለት ደግሞ እንዲህ በቀላሉ ማንም የሚሰጥሽ በነፃ ማን ነው ከመሬት ተነስቶ ዝም ብሎ ገንዘብ የሚሰጥሽ? እዚህ መሀል ላይ ወንጀል እንዳለው ማሰብ ከብዶሽ ነው? ይሄን ሳታገናዝቢ ቀርተሽ ነው አይደለም? አንተ ለምንድን ነው እኔን ስለመረዳት የማትሞክረው እንዴ? በቃ እንደዚህ ያለኝ መጀመሪያ ስለ ገንዘቡ ወደፊት ስለምንኖረው ህይወት አሳመነኝ። ከዛ ቀለል ያለ ሚሽን እንደሆነ እንትና ላይ በቃ እሺ ያልኩት ተረዳሁት። በቃ በጣም የምትገርሙት። ስለዚህ ይሄን ነገር እያቀነባበርሽ ራስሽን በራስሽ ምንም ያቀናበርኩት ነገር ይደረግ አድርገሽ ለእህትሽ ላክሽላት። በገዛ ስልክሽ ይሄ ሁሉ ነገር ሲቀነባበር ቆየ። እኔ አይደለም በቃ እሱ እንደዚህ አርጊ አሁን እንደዚህ ካላረግናት ሻትል ምናምን ስለሚለኝ ነው። ማለት የእህቴን ባህሪ እኔ ነኝ የማውቀው። የግድ እንደዛ ካልሆነ ሻትል ማሷ ደግሞ እንደዚህ አይነት ነገር ውስጥ እሺ ብላ እንትን አትለለን። በጣም ቆንጆ። አሁን ይኸውልሽ እንዴትም አድርገሽ ቢሆን ፍቅረኛሽን ወደዚህ እንዲመጣ ታደርጊዋለሽ። ግልጽ ነው አይደለ? እሱ በፈለገበት ሰዓት ነው የሚመጣው። እኔ እና ስላልኩት ምናምን አይመጣም። ጠዋት ላይ ነው የወጣው። ስልክሽ እሱ ጋር ነው ማለት ነው? አዎ እሱ ጋር። እሺ ይኸውልሽ አሁን መቼም የራሱ እጅ ስልክ አለው አይደለ? አዎ። ስለዚህ አንቺም ጋር ስልክ አለ። መቼም ሁለታችሁ የምትገናኙበት ነገር ይኖራል አይደለ እንዴ? እውነት በፈለገ ሰዓት ነው የሚመጣው። እኔ እና ስላልኩት ምናምን አይደለም። አልመጣም ምናምን ብሎ ነው ስልክ ራሱ የሚዘጋብኝ። እሺ አይልም ጭራሽ። እንዴት ነው ታዲያ? እንዴት ነው ፍቅረኛሽን አምነሽ የምትኖሪው? እንዴት ነው የምትተማመኑት? ሌላ ምንድን ነው ማላም ነው? ፍቅረኛ አይደለ እንዴ? ቆይ ሲጀመር ከእህትሽ ጋር በቅርብ ጊዜ ነው የወጣሽው? አዎ። ቆይ እሱ ከዚህ በፊት ከወንጀለኞች ጋር ነው የሚሰራው? አይ እኔ እንደዚህ የምታውቂው ነገር ካለ ይልሽ አሁን ነው ተናገሪ። እውነት አይደለ? እየነገርኩህ እኮ ነው። ለምንድን ነው የምታስጨንቅ? እየነገርኩህ ነው አይደል? ሁሉንም ነገር እሺ ንገሪኝ። ግልጽ አድርገሽ እያንዳንዱ ነገር ንገሪኝ እኮ። እኔ እስከ ዛሬ ከወንጀለኞች ጋር ምናምን እንደዚህ አይነት ስራ ምናምን እንደሚሰራ አላውቅም ነበር። እህቴ ጋር እያለሁ
በቃ ሹፌር እንደሆነ ብቻ ነበር ማቀው የሰው መኪናዎች እንደሚነዳ ይሄ ኮንትራት ምናምን እየያዛል አይደለ እንደዛ እንደሚሰራ ብቻ ነበር ማቀው እና ሰዎች የታገኛቸው ይመስልሻል እነማን ናቸው አለሽ በስራ ነው ያገኘኋቸው ስራዋ ላይ ነው ምናምን ያለኝ አብራርቶ የት እንዳገኛቸው አልነገረኝ እዚህ ቤት የሚመጣ ሰውስ ነበረ ሰሞኑን አረ በጭራሽ ከኔ አትዋሽኝ አሁን ሁሉ ነገር ታውቋል እንዴ የነገርኩ ከዚህ በኋላ ምን ብዬ ነው ከዚህ በኋላ ማዋሽ ነገርኩ አይደል እንዴ ምናልባት ፍቅረኛሽን አደናለሁ ብለሽ የማይሆን ነገር እየተናገርሽ ከሆነ ኖ እንደዛ አይደለም እውነቱን እየነገርኩህ ነው ስለዚህ እዚህ ቤት ማንንም በቅርቡ የመጣ ሰው የለም በቃ እኔና እሱ ብቻችን እኮ ነው የምንኖረው እኔና እሱ ራሱ በቅርቡ ነው ይሄን ቤት የተከራየ ነው እንዴት እንደዚህ ነገር ለማድረግ ቆይ አቅሙስ ኖረሽ አንቺ ራሱ ሲጀመር እኔ ለመለወጥ ካለኝ ፍላጎት ነው እንጂ ሌላ ነገር አስቤ አይደለም ለመለወጥ ብዬ ነው በቃ አንቺ ለመለወጥ ታዲያ እህትሽ ወንጀል ውስጥ መግባት አለባት እህትሽ ይሄን ወንጀል መስራት መቻል አለባት እንደሆነ አላቅም በቃ ሰውየውን አርጊ የሚሏትን ነገር ካደረገች ይሄ ሁሉ ገንዘብ ተከፍሎ እንዴት ነው ወንጀል እንደሆነ የማይታወቀው እሱ እንዴት ነው ትረጅማችሁ እነዚህ ነገሮች እንዴ ወንጀል ነው አላለኝማ በቃ እና ወንጀል ነው ብሎ እንዳይሰራሽ ነው የምትፈልጊው ሳትገነዘቢ ቀርተሽ አይደለም ይሄን ነገር እርግጠኛ ነኝ እንዴት በትሽ ለተጨክኛለሽ እሺ ታዩ ታሙን ምናልባት ላታቂው ትቻለሽ መች ጨከንኩባት እኔ መች እሷ ላይ መጥፎ ነገር አደረኩ በቃ እህትሽን አርጊ የሚሏትን ነገር ካደረገች እኔ መንከባከብም ሊሆን ይችላል ምናምን ስንት ነገር አለ አይደል እንዴ እልሽ እንደዛ ተራ ነገር እንዳልሆነ መቼም በእርግጠኝነት ታውቂያለሽ ሁሉ ገንዘብ ተከፍሎ እንዴት ነው በእርግጠኝነት ላቅም እችላለሁ አሁን ይኸውልሽ ወንድምሽ ያለበትን ነገር መጣችሁ እህትሽ መታለች እሺ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ሰው መስላሻለች ደህና ነሽ እስኪ ምን ያፈለ ብላለሽ ይዋዝቁ ተቆቁራለች ይጉዴኒ ቆግኝሻለሁ ራሱ አላልኩኝም ምንድነው ያደረጉሽ ምንድነው የሆንሽው ምንድነው ነበር የሆንሽ የነበረው ምንድነው ነበር ስትልኪልኝ የነበረው ሳውንድ ተናገሪያ አታልቅሺ አትቆጣት እናት ምን ታውቂያለሽ አንቺ ወይኔ ጉዴ ምን አድርጎሽ ነው ምንድነው ያደረግሽ ብዙ ነገር አለ መስማት ያለብሽ ነገር አለ ረጓት ጉዴ ምን ልሁንልሽ በመረጥ ምን ልሁንልሽ ምንድነው ያደረጓት ምን እየሆነሽ ነው ያገኘሃት ንገሪያት ለሱስ የተፈጠረውን ነገር ንገሪያት የታለ ጓደኛዋ የለም ንገሪያት እያልኩሽ ነው ፊቱ ሁሉ እኮ ምን እንደመሰለ ያትመናት ስለዚህ በኋላ እንዳታለቅሽ ሶስና እንዳታለቅሽ በቃ እስቲ ግርሽ ሶስና እስቲ የተፈጠረውን ነገር እኔ ልንገራት አትቆጣት በቃ እንዴ እኔ ልንገራት በእኔ በቃም እንዴ እልሽ ብዙ ማታቂው ነገር አለ ምንም አላውቀው ነገር አለ ቃል ኪዳን ይኸውልሽ ተረጋጊ በመጀመሪያ እንዴት እንዳሰቃዩት እኮ ስላላየህ ነው አንተ ቃል ኪዳን ብዙ ምን ነግርሽ ነገር አለ እኔ ቃል እኔ ነግርሻለሁ እልሽ ቃል በመጀመሪያ በማይሞት ይሻለኝ አታልቅሽልኝ ለምን አንቺ ምን አደረግሽ ወይ ነው ለዚህ ሁሉ ነገር ይከታተል አታልቅሽ በቃ አታልቅሽ በቃ ታታረግልኛለሽ ይኸውልሽ ምንም ይቅርታ ያስፈልገው መናገር ካለብሽ መናገር ያለብሽን ተናገሪ እኔ አትቆጣት በእናትህ ምንም ስሚ መስማት ያለብሽ ነገር አለ እሺ አንዲ ብቻችንን እንደሆነ በቃ እኔ እናሷ እናወራለን እውነቱን ነገር ነግራታለሁ አሁን እኔው ያለው ንገሪያት ሁሉንም ነገር ንገሪያት ነግራታለሁ የሆነ ነገር አድርገዋታል መናገር የፈለገችው ነገር አለ እኔ ብዙ ነገር አለ እያልኩሽ ነው ቃል ኪዳን ልንገራት እኔ አይ ራስ ነግራታለሁ ንገሪያታ ቃልዬ ይቅርታ አድርጊልኝ ለምን ይቅርታ
አንቺ ምን አደረግሽ? የኔ ሙያ እኮ ነው ለዚህ ነገር ውስጥ የከተተሽ። አይደለም ያንቺ ሙያ አይደለም። እኔ ነኝ እዚህ ነገር ውስጥ የከተትኩሽ። ሁሉ ነገር አርጋውታል። ይኸውልሽ እዚህ ሁሉ ነገር ውስጥ የከተተሽ ራሷ ነች እያልኩሽ ያለው። ምንም እንደዚህ አትሆንም ነበር እየነገረችሽ እኮ ነው። ሰሚያት አይደለም ቃልዬ ስሚኝ፣ እውነትም እልልሻለሁ እኔ አንቺ እንደዚህ ችግር ውስጥ እንደሚገታ አላውቅም ነበረ። ቢኒ ነው ይኸውልሽ በስራ ቦታ የሆኑ ሰዎች አግኝቻለሁ እና በቅርቡ ደግሞ ልንጋባ ነው ታውቂያለሽ። እና መኪና የሚገዙልኛል ወደ 500,000 ብር የሚጠጋ ገንዘብ ይሰጡኛል። እየነገርኩት እኮ ነው። በቃ ለምን አትወጣለን? ይሄ ነገር ሆነ ብሎ የተቀነባበረ ነው። ታግታ አይደለም ያገኘኋት። አይደለም ላስረዳሽ። ቁጭ ብላ ነው ያገኘኋት። አልታገተችም። እህትሽ ታግታ አይደለም ሆነ ብላ ያቀነባበረችው ነገር ነው። ላስረዳሽ ቃልዬ። ሌላ ነገር አለ የምታስረጃት? በቃ ሌላ ነገር አለ የምታስረጃት? ራሴ እነግራታለሁ። በቃ አንተ ምንም አትበል። እንደዚህ ውሸት አይደለም ቃልዬ። ከዛ ግን አንድ ነገር አለ። እነዛ ሰዎች ከእህትሽ የሚፈልጉት ነገር አለ። እህትሽ የምትሰራበት ሆስፒታል የተኛ ሰው ስላለ ያን ሰው አርግ። ቆይ ቃልዬ ላስረዳሽ። ከዚህ በላይ ምንድነው የምትነግረን? እንዳትነኪኝ ቃልዬ ላስረዳሽ ቃልዬ። እውነትን ያውቅ አይደለም እኔ ሰው መግደል እንደሆነ አላውቅም። እውነት እኔ ሰው ለአንቺ ቁሳቁስ ለአንቺ መኪና ነበር እዚህ ውስጥ የገባሁት አይደለም። እኔ ሰው መግደል እንደሆነ አላውቅም ነበረ። አይደለም እህትሽ አርጊ የሚሏትን ነገር ካረገች ያን ሰው በቃ እኔ መንከባከብም ሊሆን ይችላል። ብዙ ነገር ነው ባይምረው የመጣው እንጂ ሰው መግደል እንደሆነ አላውቅም። ይሄ ሁሉ ገንዘብ ሲከፈልሽ ወንጀል እንደሆነ ሳታቂ ቀርተሽ አይደለም። አሁን አታስመስይ፣ አትዋሺ። ለሁሉም ነገር ተጠያቂ ነሽ። ውሸታም ነሽ። ለገንዘብ ብለሽ ነው እንደዚህ ያደረግሽ። እውነት ቃልዬ እኔ እንደዛ አይደለም። እንዴት ነው የፈለግሽው? ይኸውልሽ ቃል ኪዳን አሁን መረጋጋት መቻል አለብሽ። ተረጋጊ እሺ። ለሰርግሽ ነው መኪና ነው ምንድን ነበር የፈለግሽው? ተረጋጊና እናወራለን። አይደለም ቃልዬ እውነት እኔ አንቺ እንደዚህ ችግር ውስጥ እንደሚገጥም ኖሮ አላረገውም። እኔ በተለየ የምንከባከው ሰው አለ። እኔ በተለየ ቃል ኪዳን ይኸውልሽ ተረጋጊ። በመጀመሪያ ደረጃ ተረጋጊ እባክሽ። ይኸውልሽ ይሄን ነገር ቁጭ ብለን ማውራት መቻል አለብን። ይኸውልሽ እያንዳንዱ ነገር አስረዳሻለሁ እሺ። ነይ ሂጂ ውጪ። አስወጣት። ያዛት እዛው እንዳትወጣሽ የትም እንዳትሄድ ያዛት። ይኸውልሽ ቃል ኪዳን ማውራት ያለብን ነገር አለ። ወይኔ እህቴ ምንም አታቀምሰን። ወይኔ ተረጋጊ። ምንም አታቀምሰን። እያንዳንዱ ነገር አስረዳሻለሁ እሺ። ግልጽ አደርግልሻለሁ። ግን አንቺም ቢሆን እንደዚህ መሆን መቻል የለብሽም። እሷ በህግ አግባብ የህግ ቅጣቷን ታገኛለች። ግልጽ ነው አይደለ? ወይኔ እኔ ነበርኩ እንጂ ለሷ ምን ህግ ይዳኛታል? ለገንዘብ ለመኪና ለሰርግ ብላ ነው። ይኸውልሽ ምናልባት እዚህ ጋር አላቅም እንግዲህ ፍቅረኛዋንም አሁን እየጠበቅንበት ያለው ሁኔታ ነው ያለው። እሱ ሲመጣ ደግሞ የነዚህ ነገሮች እያንዳንዳቸውን ነገሮች እንወስናለን። ምን እንደተፈጠረ ያኔ እናረጋግጣለን ማለት ነው። የውሸት ነበር በቃ እስካሁን ሲላክልኝ የነበረው ነገር ፎቶ ምኑ። እዚህ ቤት ስገባ እንግዲህ አይተሻል ከአንቺም ጋር የነበረኝን ነገር። ስልክም ተደጋግሞ ሲሞክሩ ነበር የኔ ባልደረቦች። ድንገት ስልኩ ሲከፈት ለመጥለፍ ነው ሙከራ ያደረግነውና በዛ መሀል ላይ ይሄንን ቦታ አገኘን። ወደዚህ ቦታ ላይ መጣን። እዚህ ቤት ስንገባ ግን እህትሽ ዘና ብላ እዚህ ሶፋ ላይ ቁጭ ብላ ነው የነበረችው። ምን እንደምትጠብቅ አላውቅም። እየጠበቀች ይመስል ነበር። ተቀምጣለች። ያሳየሽኝንም ፎቶ እኮ አይቻል አይደል እንዴ? አንገቷ ላይ ቢላ አድርገው የላኩልሽን አሳይተሽኛል። አዎ ከነሳውንዱ እያለቀሰች አድኝኝ ድረሽልኝ የሚል ድምጾች ነበሩ ምትልክልኝ። ግን እንደዛ አልነበረም። ስንመጣ እዚህ ቤት አገኘ ነው እህትሽ ቁጭ ብላ ነው ያገኘናት። ለምን ቆይ ለምን በዚህ ልክ መሄዱ አስፈለገ? ምንድነው የቸገራት? መኖር አቃታት? እየኖረች አይደል እንዴ? ለዚህ ነው ብንነጋገር የተሻለ ነበር ነው ያልኩሽ። ምንም ችግር ቢፈጠር የሚያስፈራራችሁ ሰው ካለ እኮ ለኛ ነገሩን ብለን ነበር። እኔ አሁን አንቺ ግን የወሰንሽው ውሳኔ ምንድነው? ባልደረቤ ለሞት የሚዳርገው ነገር ለማድረግ አንድ እህቴ ናት። በቃ ሌላ ምንም ሌላ ህይወት የለኝም እኮ። እሷ የምትፈልገው ነገር እያሟለው ነው የኖርኩት ከልጅነቷም ጀምሮ። ስለዚህ ዛሬም የያዟት በቃ የተቸገረች ነበር የመሰለኝ። ተረጋጊ ቃል ኪዳን። አሁን ሁሉንም ነገር ግልጽ አድርጌ ነግሬሻለሁ። አንቺም በአይንሽ አይተሽዋል። ስለዚህ ለዚህ ነገር ለያንዳንዱ ነገር መፍትሄ ነው ማምጣት ያለብን። አረ ወይኔ ሸውዳኛለች። አረ እሷ እንደዚህ አልነበረችም። እሱ ነው እንደዚህ የቀየራት። ምናልባት ገንዘብ የሚቀይራት ልጅ አይደለችም የኔ እህት። ገንዘብ እንዴት በእኔ ትደራደርሽ? በእኔ ሙያ በሰው ህይወት እዚህ ጋር እኮ ሰው ነው እየጠፋ ያለው አይደል እንዴ? የሚዛተው ዛቻ ብዛታቸው እኮ ዛሬ ስገባ ስወጣ እኮ አቅጣጫዬን በደንብ ነው የሚያውቁት። እኔ እኮ እየተከተሉኝ እንጂ እየተከተለችኝ እንደሆነ አላወኩኝም። እኔ የእናት ልጅ እንደዚህ ከሆነ ባዳ ይሻለኛል። እዚህ ቤት ከገቡ ጀምሮ አላየሻቸውም? በቃ ደስታ
ደስተኛ ናት ነው በቃ እኔ የምትፈልገውን ሰው ስለሆነ አብራት እያለሁ በቃ ደስተኛ ናት ብዬ ነው የማስበው። እኔ እኮ ሰላም ናት ብዬ ነው እንጂ እዛኛው ቤት ነው 1-2 ጊዜ የመጣሁትኝ። በቃ ሰላም ናት ከምትወደው ሰው ጋር ናት ብዬ ነው። እዚህኛው ቤት እኔ ጭራሽ አልመጣሁም። መች ነው የገባችሁ እዚህኛው ቤት? እንግዲህ ነገር አዲስ ነው የሆነብኝ። በቅርቡ ነው ወደዚህ ቦታ የገባችሁና አላውቅም። እኔ እዚህ መግባቷን በምንም አላውቅም። አንቺ አትከታተይም ነው ማለት ምን ላይ እንዳለች ይሄን ነገር አታጣሪም? ያለውን ክፍተት ተጠቅሞ እኮ ነው ይሄን ነገር ያደረጉት። ልክ ነህ። እሱ የኔ የሷ ክፍተት ነው፣ ግን በደንብ ነው የምናወራው። በቃ ይሄ አሁን ያለችው ክፍተት ካልሆነች አሁን የተፈጠረችው ነገር ካልሆነች በደንብ ነው የምናወራው ምናምን። ትመጣለች እኔ ጋርም ስለዚህ እሷ አንቺ ጋር በተደጋጋሚ ትመጣ ነበር ምናምን እንደዚህ እንገናኛለን እኮ። ግን ያኛው ቤቷ ላይ ነው የመጣሁት። እዚህኛው ቤት መግባታቸውን ጨራሹም አላውቅም። እኔ እዚህ ሰፈር ምስታመጡኝ አዲስ ሰፈር ነው፣ እኔም አላውቀውም። እዚህ መግባቷም አዲስ ነው። እንጃ እኔ እንዴት መቀበል እንደምችል አላውቅም። ፍቅረኛውን ታውቂዋለሽ? አውቀዋለሁኝ። በጣም ነው የሚንከባከባት፣ በጣም ነው እኮ የሚዋደዱት። እኔ እንደዚህ አይነት ወንጀል ውስጥ የሚገቡ እኔ እንጃ እኔ ምን ብዬ እንደምገልጸው አላውቅም። እሷ ራሱ በዚህ ልክ እኔን ሙያዬን አሳልፋ ሰጣ እንደዚህ አይነት ወንጀል ውስጥ የምከትሰው መሆኗ እኔ እናቴ ልጅ መሆኗን እጠራጠራለሁ። በዚህ ልክ እንዴት የእናት ልጅ ያደርጋል? ባበላው፣ ባጠጣው፣ ባሳደግ፣ ባስተማርኩ ምን አደረኳት? ምን አደረኳት? ደሞ እንደሰው ትመጣለች፣ ደሞ እንደሰው ትመጫለሽ። አንቺ ነይ ቁጭ በይ ያልኩሽ ነው። ይኸውልሽ አንቺ አታፍሪም? ቃል ኪዳን ይኸውልሽ ተረጋጊ። ችግሯን አሁን ታስረጂኝ። ይኸውልሽ እባክሽን ቃል ኪዳን አሁን አክሽን ዝጊና ይኸውልሽ ትክክለኛውን ነገር ተናገሪ። አሁን ይሄን ስተትሽን ማረም የምትፈልጊ ከሆነ ፍቅረኛ ተብዬሽን እዚህ ቦታ ላይ እንዲመጣ ታደርጊልናለሽ። እንዴት ነገር ይሃደል እንደ ቅድም ይኸውልሽ ስተትሽን ማረም አትፈልጊም? እህትሽን ምን አይነት ነገር ውስጥ ልትከቺ እንደነበር እንደዛ አይደለም። ቆይ ላስረዳሽ። እሺ ቆይ ላንቺ ላስረዳሽ። እውነትን ይሄ ሁሉ ነገር እንደሚፈጠር አላውቅም ነበር። እውነትን አንቺ ሰው ግዴ እውነትን እንደዚህ አይደለም ይነገር። ይሄ ሁሉ ብር ተሰጥቶሽ እንዴት ነው ወንጀል የማይመስልሽ? ቆይ ወንጀል የመምሰል ያለ መምሰል ሳይሆን ወንጀል እንኳን ቢሆን የኛ እንጂ አንቺ ወንጀል እንደሚኖርበት አላውቅም ነበር። የጽድቅ ስራ ነበር የመሰለሽ ስታሽ አይደለም። ምክንያቱም እነሱ አስገድደው ምናምን ከሚያስደርጓት እዚሁ እኛ ቀስ ብለን እንጨርሰው። እምቢ ካለቻቸው እንደዛ ሄደው ሊገሏት ሁሉ ይችላሉ አለ። ደግ አደረጉ። ቆይ እባክሽን ተረጋጊ። ይኸውልሽ ቃል ኪዳን መረጋጋት መቻል አለብሽ። እባክሽን ቆይ ተረጋጊ። ነይ ቁጭ በይ። አትበናተን ይገላታል። ይኸውልሽ ቃል ኪዳን እባክሽን ተረጋጊ። ተረጋጊ። ምንድነው ምንድነው የምትነግሪኝ? እንደዚህ የሚያደርጓል መሰለኝ። ለዚህ ነገር መፍትሄ ማምጣት መቻል አለበት። እዚህ ቦታ ላይ ኩንት መጪ ያደረኩትኝ ጉድሽን እንድታይ ስለፈለኩኝ ነው። አረ ልክ ነህ አንተ፣ ልክ ነህ። እሷ ናት እንጂ ይኸውልሽ አሁን እንረጋጋና ትንሽ ጊዜ እንውሰድ። አሁን ይኸውልሽ አሁን ከኔ ጋር ነው የምትነጋገሪው። ሰምኛለሽ አይደለ? ቃል ኪዳን እባክሽን ትንሽ ታገሽኝ። ይኸውልሽ አሁን ሁሉንም ነገር ንገሪኝ፣ ምን እንደተፈጠረ ግልጽ አድርገሽ ንገሪኝ። ምናልባት እዚህ ቤት መጥቶ የሚያውቅ ከሆነ ወይ ደግሞ በተደጋጋሚ ውጪ የሚያገኙ ሰዎች ካሉ ውጪ ስለሚያገኙት አይነግረኝም በደንብ። ግን እዚህ ቤት እኛም በቅርቡን የመጣ ነው፣ ማንም ሰው መጥቶ አያውቅም አልኩህ እኮ። እሺ በተደጋጋሚ ስልክስ እንዴት ነው? ቤት ውስጥ ያወራል? ምንድነው የሚፈጠረው? እኔ አጠገቡ ነው ያወራም፣ ወይ ይወጣል ወይ ወደ ሽንት ቤቱ ነው ምናምን ነው የሚያወራው። ላዳምጠው እንኳን ለመሞከር አልችልም። እንዳየኸው ነው ግቢው ምናምን። አንቺ ሌባ እሱ ሌባ እንዴት ተደረገ? እሺ የት ነው አሁን ላይ ማለት አልነገረሽም? እርግጠኛ ነሽ የት እንደሄደ? እውነት እምልልሃለሁ እኔ ምንም የነገረኝ እውነቱን ሁሉ ነገር ተናግረው እዚህ ሁሉ ነገር ላይ እንደደረስንበት ይኸውልሽ ያም ላይ እንደርሳለን። ያኔ ግን የከፋ ነገር ነው የሚደርሰው። ከዚህ በኋላ ምን ያስዋሸኛል? ነገርኩህ እኮ አይደል እንዴ ዋናውን ነገር። መቼስ እስካሁን ከነገርኩህ የከፋ እንዴ ምን ያስደበቀኝ? እኔ እስካሁን ከነገርኩህ የሚበልጥ ነገር አለ እንዴ? ወይ ደግሞ ወደ አንቺ የገባ ወደ አካውንትሽ የገባ ምናልባት ወደ ራሱ ላለማስላክ ወደ አንቺ ሊያስልክ ይችላልና ገንዘብ አለ ወደ አንቺ የተላከልሽ ገንዘብ አለ? በፍጹም ወደ እኔ ገባ ገንዘብም ሆነ ምንም ስጠይቀው እንኳን እሺ ገንዘቡ እንዴት ነው እያስገቡልህ ነው የተወሰነ እየሰጡ ቆይ ስራው ሳያልቅ አይሆንም ነው የሚለኝ። እና ምንም የሚሰጠኝ እየገባልኝ ገንዘብም ሆነ የነገረኝ መረጃ የለም። በቃ ይሁን የማውቀው ነገር በዚህ ቀን ብሎ አልነገረኝም። ግን ማለት ቀኑን ቁርጥ አድርጎ አልነገረኝም። ግን እስከሚቀጥለው ወር ነው ማለቅ አለበት አይነት ነገር ነው። ቃል ኪዳን እንግዲህ አንቺ እንደነገርሽኝ ቀጣይ አንድ መድኃኒት እንደሚቀር በአንድ መድኃኒት ብቻ እንደማይሆን አንድ መድኃኒት ደግሞ እንደሚቀር ነግረሽኝ ነበርና አሳይቻለሁ። የላከልኝን ሜሴጅ የመጨረሻ ሜሴጅ ነው የላከልኝ። በቃ ይሄ መስጠት አለብሽ፣ የተላከልሽን በአግባቡ ማድረግ አለብሽ ነው። እኔ የእሷን ድምጽ እየሰማሁ የእሷን እንባ እያየሁ በቃ እናቴ ልጅ ከዛሬ ነገ አጣኋት የሆነ ነገር ሆነችብኝ ብዬ ነው። ስለዚህ
አንቺ ዝም በይ አሁን ከዚህ በኋላ ደግሞ እንዴ ዝም በይ እሺ ለእያንዳንዷ ነገር ዋጋሽን ትከፍያለሽ እስካሁን ለደረግሽ ሁሉም ነገር ዋጋሽን ትከፍያለሽ ስለዚህ ቃል ኪዳን ቆይ አሁን እንግዲህ ውድ ተመልካቾቻችን በመሃል ያልነገርናችሁ አንድ ነገር አለ እንግዲህና ለሷ እንግዲህ ያንን መልእክት ከላከች በኋላ የተላከላት መልእክት ነበርና ያ መልእክት እንግዲህ አንድ መድኃኒት ይቀርሻል ያንን ስታደርጊ እህትሽን ታገኛለሽ ያኔ ስራው ይጠናቀቃል የሚል ጽፈውላት ነበርና ስለዚህ ከዚህ በኋላ የሚላክ አንድ መድኃኒት እንዳለ እንግዲህ ከዚህ በኋላ መወጋት ያለበት አንድ መድኃኒት እንዳለ ነው እንግዲህ እየተናገረች ያለችው ያ ሰው ማለት እንግዲህ እሷ ፍቅረኛ የተባለው ማን ነበር ስሙን ያልሽው አሁን ስጠሪው ነበር አይደል ደግሞ ሰው እሺ ቢኒያም ስለዚህ ይህ ቢኒያም ተብዬ ይሆናል ብዬ ነው የማስበው ስለዚህ ያንን ቴክስት የሚልከው ማለት አሁን ራሱ የሷ ስልክ ያለው ያ ቢኒያም ተብዬው ጋር ነው ወይ ደግሞ የሷ አንቺ ጋር አይደለም ስልክሽ እውነት ነው ሌላ ስልክ ይዛለች እሷማ ሌላ ስልክ የሷ ስልክኛ ጋር ነው ያለው እሱ ነበር ያሉ ፎቶ የሚልክልኝ ቮይስ ምናምን አንቺ ነሽ በስልክሽ እያደረግሽ ተባብረው ነው ሆነም ቀረ ራስሽ ነው ስታደርጊ ነበር አይደል አው እንደዚህ እናድርግ ብሎ ሐሳቡን ያመጣው እሱ ነው አንቺ ትልቅ ልጅ አይደለሽ አይደለም ቃልዬ እኔ እኮ ከሚገሏት ምናምን ነገር ሲለኝ በቃ ፈራው አሁንስ ምንድነው ይደረግ ተብሎ ይመጣው ግድያ አይደለም ወንጀል አይደለም ምንድነው ትልቅ ሰው አይደለሽም ያንቺ እሺ ታዲያው ይግደሏት እኔ እንደዚህ አላረግም ማለት ነበር እትሽም ቢያንስ ማማከር የለብሽም እንዴ ይሄን ነገር እኮ ሲመጣ ከትሽ ጋር መነጋገር ትችል ነበር እሺ አትልማ ደረቅ ናት እኔ በደንብ ነው ማለት ደረቅ ናት ትላለች እንዴ እና ሰው ምን እንዳደርግልሽ ነው ቃል ኪዳን እባክሽን ተረጋጊ ቁጭ በይ ምንድነው ላንቺ ቁጭ በይ እባክሽን ቃል ኪዳን ደረቅ ናት ተረጋጊና ቁጭ በይ ይኸውልሽ አንቺም ብትሆኚ ተሰርተሻል እኔ ተሰርቻለሁ ስለዚህ ይኸውልሽ ግን እኔ እሷን የጠበቅኩ እሷን ያዳንኩ በቃ የእናቴ ልጅ የታደግኩ መስሎኝ ነው እንጂ እኔ ይሄ ሁሉ ነገር ውስጥ አልገባም ነበር እሷ ሌባ ባሏ ሌባ መሆናቸውን ባቅ ይመች እዚህ ነገር ውስጥ ገባለሁ አንቺ ብትሆኚ እኮ ይኸውልሽ የነገርኩሽን ቃል ነው ያፈረስሽው ያኔ እኮ ተነጋግረናል ተሙዛ ሆስፒታል ውስጥ ሲገባ እኮ የሚፈጠር ነገር ካለ የሚያስፈራሯችሁ ነገር ካለ ትንሽ ጥርጣሬ ካያችሁ ለኛ አስቀድማችሁ ንገሩን ብለን ነበር ይሄንን ነገር ብትነግሪ ኖር እኮ እንደዚህ ነገሮች አይስፋፉም አይባባሱም ነበር እሷንም ቀድመን እንደርስ ነበር ነገር ግን አንቺ ደብቀሽ ነገሮችን ማድረግ ፈለግሽ እሷን የሚያገኙት አልመሰለኝም በቃ እናቴ ልጅ አጠገብ ያደለችም ስወጣ ስገባ የሚያታዩት እኔ ነው ስራ የምገባው እኔ ነው በቃ እኔን በሚመለከት ዙሪያ መስሎኝ ያን መረጃ ይሰጧችሁ እሷን ያገኙት አለ ምንም ሐሳቡም አልነበረኝም በቃ ድንገት ነው በስልኩ ተደወለልኝ ሳነሳውን ያንሳው እንደሰሙትኝ ከዛን ሰዓት ጀምሮ ነው በቃ ተከታታይ ቴክስት ይላካል ምናምን በቃ እሷስጥያስ እነዛን ነገሮች እያንዳንዳቸው ሜሴጆች ሲመጡ ከኛ ጋር መነጋገር ከኛ ጋር መወያየት ትችይ ነበር ይሄን ነገር ሌላ ሰው ሳያውቀው መነጋገር ትችይ ነበር ውሳኔያቸው ከባድ ነበር በቃ አንድ ነገር አደርጋለሁ ብትይ እንጨርሳታለን ያሳየው ከቢላው ፎቶ ተላከ የሆነ ስለት እንደዚህ ወቅቶባት እያለቀሰች የተቀረጸን ቪዲዮ አለ እያለቀሰች አላክሽልኝ ልከሻል አላክሽም ይሁንልህ እና ይሄን ሳይ ደግሞ በቃ እኔ እሷን የሆነ ነገር ትደረግብኛለች ብዬ ፈራሁኝ እጃቸው ላይ ናቸው እሺ ይሁን ለማንኛውም እንግዲህ ወይ ባንቺ ስልክ ወይ በሷ ስልክ እንግዲህ አንድ መልእክት ልከን ወይ እሷ ደውላለት የሚሆን አላውቅም ፍቅረኛ ወደዚህ የሚመጣበትን ሁኔታዎች እናመቻቻለን ማለት ነው እንግዲህ ወደ ተመልካቾቻችን ሰማሽ አይደለ ሶስና ይልሽ እሺ አሁን ብዙ ጥፋት አጥፍተሻል ስሚኝ አዳምጪኝ ብዙ ጥፋት አጥፍተሻል እስካሁን የጠፉትን ጥፋቶች ደግሞ ማረም የምትችው ራስሽ ነሽ ግልጽ ነው አይደለ አሁንም ለሰራሽው ስራ ተጠያቂነቱ እንዳለ ነው ይሄ ምንም የማይካዳቅ ነው ነገር ግን ነገሮች እንዲስተካከሉና እህትሽም ከዚህ ነገር ውስጥ እንድትወጣ የምትፈልጊ ከሆነ እነዚህ ነገሮች በራስሽ አንደበት በራስሽ እጅ ታስተካክያቸዋለሽ ምን አድርጌ ነው እኔ ማስተካከላችሁ ለፍቅረኛሽ የሆነ መልእክት ላኪለት አላቅም ብቻ እናንተ የምትግባቡበትን መልእክት ላኪ ወደዚህ መምጣት መቻል አለበት አስፈላጊ ከሆነ መደወልም ትቻለሽ ግን ይሄንን ነገር እሱ ቢያቀና ቢጠራጠርና ይኸውልሽ ወደዚህ የማይመጣበት ሁኔታዎች ቢፈጠሩ ነገ ከነገ ወዲያ እሱን እናገኘዋለን እርግጠኛ ሆኜ ነው የምነግርሽ አንቺ ግን ነገሮች ይከፉብሻል ግልጽ ነው አይደለ እኮ እሱ ሲፈልግ ነው የሚመጣው እኔ አሁን እንዴት ማድረግ እችላለሁ ይኸውልሽ ማድረግ የምትችይውን ራስሽ ወሰነሽ እንድትነግሪኝ ነው እየጠየኩሽ ያለሁት እምትይም በይና አምጪ ይሄ ሰውዬ መገኘት አለበት እንዴ ግልጽ ነው አይደለ እሺ ያው እየሰማችሁ ልደውልለት እየሰማችሁ ላናግረው ይኸውልሽ ስታናግሪው ምናልባት አሁን ያለሽበት የድምጽ ቃና ሌላ ነገር ሊያደርገው ይችላል ሊረዳ ይችላል ቴክስት አድርጊለት ምን ተፈጠረ ችግር የለም እኔ ከባልደረቦች ጋር ተመካክረን አንድ ነገር እንወስናለን ስለዚህ ውድ ተመልካቾቻችን እንግዲህ የተፈጠረውን ነገር አይታችኋል ያልተጠበቀ ነገር ነው የገጠመን ያው በደረሰን መረጃ ወይም በደረሰን የጂፒኤስ ምልከታ እንግዲህ ወደዚህ ግቢ ውስጥ መተን እዚህ ግቢ ውስጥ ደግሞ ስንመጣ እንግዲህ የታገተች ሴት እናድናለን ብለን መተን
ጭራሽ ምንም የታገተ ነገር የለም። ጭራሽ የተቀነባበረ ወንጀል ሆኖ አግኝተነዋል ማለት ነው። ለዛም ነገር ደግሞ ዋነኛ ተጠያቂ አሁን ላይ ከጀርባ ሆኖ የሚሰራው እንግዲህ የሷ ፍቅረኛ ማን ነበር ስሙን ያልሽኝ? ቢኒያም የተባለ ግለሰብ ሆኖ አግኝተነዋል ማለት ነው። ስለዚህ ይህንን ግለሰብ እንግዲህ ለማግኘት ከባልደረቦቼ ጋር እስቲ አንዳንድ ነገሮችን ተነጋግረን ተመልሰን እንገናኛለን ማለት ነው። እስከዛ ድረስ አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ከባልደረቦቼም ጋር እንዲሁም ደግሞ ከራሷ ከሱስናም ጋር አንዳንድ ነገሮችን እንግዲህ ተነጋግረን ነበረ። መፍትሄ የምናመጣባቸውን ነገሮች ለመወያየት ሞክረናል። እንግዲህ ወደዚህ የሚመጣበትን የሷ ፍቅረኛ የተባለው ግለሰብ ወደዚህ የሚመጣበትን ሁኔታዎች ለማመቻቸት ያው እሱ ላይ መድረስ ብንፈልግ እንደርሳለን። ተከታትለን ስልኩንም ጠልፈን ያለበት መሄድ እንችላለን። ግን ነገሮችን እንደዛ አድርገን ማበላሸት የለብንም፣ ጊዜ መፍጀት የለብንም ብለን ስላሰብን ነው እንግዲህ አሁን እሷ እንድጠራው ማድረግ ያስፈለገው ማለት ነው። ስለዚህ የወሰነው ውሳኔ ምክንያቱም ከእሷ ጋር ደውላለት አንዳንድ ነገሮችን ያው ልታጣራ እንደነበረና ችግሮች የተፈጠሩ ያለ ነገር እንደመሰላት ለዛም መነጋገር እንዳለባቸውና መምጣት እንዳለበት እንድትነግረው በሚል እንግዲህ ወስነናል። እንግዲህ ከባልደረቦቼ ጋርም ተነጋግረን የወሰነው ነገር ይሄ ስለሆነ ስለዚህ ቀጥታ ያው ስልኩ ስላላት ያው የሚደውሉበት ስልክ ስላላቸው ትደውለታለች ማለት ነው። ይኸውልሽ መጠንቀቅ መቻል አለብሽ። ሊፈጠር ማንኛውንም ስህተት ዋጋ ያስከፍልሻል። ግልጽ ነው አይደለ? ድምፅሽን እንደሌላ ጊዜ እንደ ኖርማል ታደርጊያለሽ። ይሄ እያለቃቀሽ ወይም ደግሞ እየተቀለሰለሽ የምታወሪው ከሆነ እሱ ሊያውቅና ወይ ሊጠራጠር ስለሚችል እነዚህን ነገሮች መጠንቀቅ መቻል አለብሽ። ግልጽ ነው አይደለ? እህትሽን ማዳን አንቺም ከዚህ ነገር ውስጥ መውጣት የምትፈልጊ ከሆነ ይሄን ነገር በአግባቡ ማድረግ መቻል አለብሽ። ቀጥይ፣ ደውይለት። ስፒከር ላይ አድርጊ። ምንድን ነው የተፈጠረው? እንጃ ዘገቡ ለማንሳት አልተመቸውም ይሆናል። ይኸውልሽ ይሄን ነገር ቢያውቅ ነገር ቢፈጠር እመኚ አንቺ እህትሽም አደጋ ውስጥ ነው የምትወድቁት። እኔ እየሞከርኩ እኮ ነው። ለምንድን ነው? ቀጥይ። ተጠንቅቀሽ። ሄሎ ቢኒ። ሰላም ነው? እግዚአብሔር ይመስገን። እንዴት ዋልክ? አለን። እኔ የምልህ ዛሬ ወደ ሐኪም ቤት ሂደህ ነበር እንዴ? ዛሬ እህቴ ጋር ሂደህ ነበር ማለት ያወቅከው ያጣራኸው ነገር አለ? አይ አልኩም፣ ግን ሰላም እንደሆነ ምናምን ነገር ነግራኛለች። ቴክስት አድርጋልኝ ነበር። አይ እኔ ግን የሰማሁት እንደዛ አይደለም። ይኸውልህ የሆነ ግርግር ተነስቶ ማለት ሳይታወቅባት አይቀርም፣ ሳይዟት አይቀሩም። ምን ማለት ነው? እንደዛ አላለችኝም እኮ። ሰላም እንደሆነና ቀጣዩ ነገር ነገ እንደሚከናወን ነበር የነገረች። አይ በጭራሽ እንደዛ አይመስለኝም። ሲመስለኝ ወይ የዋሸችህ ነው ወይ የሆነ ነገር አለ። እንዴት ልትዋሸኝ ትችላለች? ምን ማለት ነው? ምን የተለየ ነገር እየሰማሽው ነገር አለ እንዴ? ቆይ ግድ የለህም፣ ወደ ቤት ናና እንነጋገር አይሻልም? ከቻልክ አሁን ቤት አትመጣም? አዎ ግን እኮ እንደዛ አላለችኝም። ቴክስት አድርጋልኝ ነበር በእርግጥና ስራው በጣም እየተካሄደ እንደሆነ ምናምን ነበር የነገረችኝ። እንዴትም አይ እንደዛ አይደለም። የሆነ ግርግር ተነስቶ ብቻ የሆነ ነገር ሚስ አድርጓል። እባክህ ናና እናውራ። በቃ እመጣለሁ። ምንም ነገር እንዳትፈሪ ምናምን እንዳትጨናነቂ። እዚሁ አካባቢ ነው ያለሁት። ማንም ቢመጣ በር እንዳትከፍቺ። በቃ አቤት ጠብቂኝ። ለማንኛውም እመጣለሁ። መቼም ያወቀው ነገር አለ ብዬ አላስብም አይደለ? አዎ አይ ምንም አላወቅም። ቆይ ችግር ከተፈጠረ ወይም ደግሞ ሌላ ነገር ከተባለ ልታደርጉ ያሰባችሁት ወይም ደግሞ የወሰናችሁት ነገር አለ? ፕላን ቢ ብለን እቅድ ያዘጋጀነው ነገር እሱ ጋር ያለ ይመስለኛል። ለእኔ ግን ምንም አልነገረኝም። እሺ አሁን ምን ልናደርግ ነው ስለው ራሱ ቆይ ይሄ የጀመርነው ነገር ይለቅና እነግርሻለሁ ምናምን ነው እንጂ የሚለኝ ማለት ያቅዳል። እሱ ግን የሆነ ጊዜው ሲደርስ ነው ሲያወራ ሰምተሻል? ማን እንደሆነ ያውቃል? እዛ ሆስፒታል ያለውን ሰው በደንብ ያውቀዋል? አላቅም። ብቻ ሆስፒታል ያለውን ሰው እህትሽ አድርጊ የምትባለውን ነገር ካደረገች ነው እንጂ ያለኝ። እሺ ወይም ደግሞ እዚህ አላቅም ስልክ ሲያወራም ከሰማሽው ተመስገን ስለሚባል ሰው ሲያወራ ሰምተሽ ታውቂያለሽ ወይ? ተመስገን የሚባል ስም ሲጠራ ሰምተሽ ታውቂያለሽ? እንደነገርኩህ ነው። እሱ ከኔ ፊት ስልክ አያወራም። ቢደወልለት እንኳን ወጥቶ ነው የሚያወራው።
እኔ በምን ላቅ እችላለሁ? እሺ ለማንኛውም መቼም ባልደረባሽ እንግዲህ ባልደረባሽም ፍቅረኛሽም ይሄን ነገር ያቃል ይሄን ነገር ይረዳል ብዬ አላስብም። ምክንያቱም ወደ ተመልካቾቻችን ይሄን ነገር ማለት እዛ እንደተያዘች ለማስመሰል የሞከር ነው ያው እዛ ያለው ግርግር ነው። ወደዚህ ማንም ሰው ይመጣል ብሎ እንደማያስብ ስለገባ ነውና ማለትም እነዚህ ነገሮችን ያገናዝባል ብለን አላሰብንም። ለዛ ቶሎ ወደዚህ መምጣት ሊችል ይችላል ብለን እነዚህ ነገሮች ያደረግነው። እንትንም ካለ ደግሞ ነገሮችም ከታወቁ ችግር የለም። ነገም ከነጎዳ እሱንም እናገኝበት መንገዶች ይኖራሉና የኔ ባልደረቦች እንግዲህ ከበር ላይ አካባቢው ኖርማል እንዲመስል ነገሮች እንዲስተካከሉ አድርገን እንግዲህ ራቅ ብለው እንዲሁም አንዳንዶቹ ደግሞ ደበቅ ብለው የተቀመጡ አሉና ማንም ሰው በማያስተውሉ አይነት ሁኔታ ደጁን እንግዲህ እየተቆጣጠሩ ነው ያሉት። ስለዚህ እሱ ወደዚህ ሲመጣ እንግዲህ ያሰብነው ደግሞ ቀጥታ እንደገባም ለመያዝ ሳይሆን ትንሽ ያው የሚያወራውን ነገር እንደማስረጃም መካድ ስለሌለበት እንደማስረጃም እንዲሆነን ድብቅ ካሜራ አስፈላጊ ከሆነ እዛች ወይ ኮርነሯ ጋር ወይ እዛ ያለው መጽሐፍ መደርደሪያ ስር ብቻ አንዱ ጋር አድርገን ድብቅ ካሜራ እናዘጋጅና እዚህ የሚያወሩትን ነገር እንግዲህ እንሰማለን፣ ምን እንደሚላት እንሰማለን ማለት ነው። ይህ ነገር ሲሆን ደግሞ እያንዳንዱ ነገር ምንም እሱን የሚያጋልጥ ማለት እሱን እውነታውን እንዲያወጣ የሚያደርግ ነገር ነው ማስወራት ያለብሽ እንጂ ዝም ብለሽ የማይሆን ነገር ብታደርጊ እንደነገርኩሽ ነው ያንቺንም የሄድሽንም ህይወት አደጋ ውስጥ ነው የምትይው። እሺ ስለዚህ እሱ ሲመጣ ያንኑ ነገር ለማወጣትና ያንኑ ነገር ለማስለፍለፍ ትሞክራለሽ ማለት ነው። ግልጽ ነው አይደል? ስለዚህ ወደ ተመልካቾቻችን እንግዲህ ይሄን ወጥመዳችን ከሰራልን እሱ ሲመጣ እንግዲህ ድጋሜ ተመልሰን እንመጣለን ማለት ነው። እኛ ካሜራችንን እዚሁ ጠምደን እንግዲህ እኛ ከውጭ ሆነን እንከታተላለን ማለት ነው። እስከዛው እንግዲህ አብራችሁን ቆይታችሁ ምን ይፈጠራል የሚለውን እንድትከታተሉ እንጋብዛለን። አብራችሁን ቆዩ።